ቦርዶን ባለቀኝ ሰምተሽ ሰላም ኢትስ ኦኬ ብናከም ኖርማል ነው ችግር የለውም ነው ሰላም ውድ ተከታታዮቻችን ፍሬንድስ ዋይቦች ነን ሌዲ ሃናና ጄሪ ነን እንዴት ናችሁ ዛሬ እንግዲህ የመጀመሪያችን ቪዲዮ ስንሰራ ፍቅራችሁን እንደምታሳዩን እናምናለን ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ ሆኑ ኮሜንት ስጡ ሐሳባችሁ አስተያየታችሁን በሙሉ እናነባለን እንመልሳለን እንኳን ወደ ቻናላችን በሰላም መጣችሁ ይያለን በዚህ ቻናል ታሪኮቻችሁን እንድንወያይበት ሐሳብ አስተያየት እንድንሰጥበት የምትፈልጉት ታሪኮች ካለ ላኩልን እኛ በመንችለው ሐሳብ አስተያየት እንሰጣለን ኮሜንት ሴክሽንም የምታገኙት አንዳንድ ሐሳብ ሊኖር ስለሚችል ላኩልን እንቀበላለን ለዛሬ ታሪኮች አሉን እንቀጥል እሺ ታሪካችን ከመጀመራችን በፊት ዛሬ እየቀረጽን ያለው ያው የፈረንጆቹ አዲስ አመት ነው ስለዚህ እናንተንም ተመልካቾቻችንን ሁላችሁም ሃፒ ኒው ኢየር ሃፒ ኒው ኢየር ብለናል ሁላችሁ 2026 ወደ ታሪካችን ስንገባ ከ6 ወር በፊት ሪሌሽንሺፕ ውስጥ የገቡ ሁለት ፍቅረኛሞች ነበሩና በልጅቱ ጥያቄ ነው ወደ ፍቅር የገቡት ከዛ ፍቅር ከጀመሩ በኋላ ነው ልጅቱ ፍቅረኛው እንደሞተች ያወቀችው የሱ ፍቅረኛ የበፊት ፍቅረኛው የድሮ ፍቅረኛውና በፍቅር እያሉ ነው አልተለያዩም በፍቅር ውስጥ እንደነበሩ ነው የሞተችውና ስቲል እዛች ጋር ነው በቃ ልጁ ሁሉ ነገሩ ትዝታው ኤቭሪቲንግ እሷ ጋር ነውና ያለው ሶ ሪትሪት እያደረገኝ ያለው እንደ ሁለተኛ ሰው ነው ስለዚህ እኔ ፍቅር ከጀመረ 6 ወር ሆኖናል ትንሽ ሞክር ያለው እሷ እንዲረሳ ምናምን ግን ስቲል ከትዝታው ጋር እየኖረ ነው እኔም በማፈቅረው ልክ ኤክስፔክት የማደርገው ነገር አለ እና ልተው ወይንስ ይቀየራል ብዬ በማሰብ ልቀጥል ነው 6 ወር እንደሞተሽ ነው የተገናኙት ነው ፍቅር ከጀመሩ ከሱ ጋር ፍቅር የጀመሩበት ነው እሷ የሞተችበት አልተገለጸም ኦኬ ስለዚህ ያቺኛው ነው የሚያስበው እሱ ስቲል ያቺኛው ነው የሚያስበው የፍቅር ጥያቄ የሚያቀርበች እቺኛው ነች እና በጣም ነው የምታፈቅረው ያለሱ መኖር አትችልም በ6 ወር ብላ ነው የምታስበው ያው ጥያቄው የሚያቀርበችው እሷ ነች ስለዚህ ፍቅሯ መጀመሪያም ተፈቅረው አይ እንትኑ ባጭሩ ነው የነገርኳችሁ ረጅም ነው በጣም ምንድነው ሐሳብሽ እኔ የኔ ሐሳብ ትንሽ ተቃጥልቴው ባይ ምክንያቱም ያው አብሮሽ ነው ሰው ስንት የምታፈቅሪው ሰው ስንት ቀጣዮችን ፕላን ያረግሽበት ሰው በህይወት ድንገት ካንቺ ሲለይ በቀላሉ አትረሺው ያው ትዝታዎች ይኖራሉ ብዙ የምታስተውሻቸው ነገሮች ይኖራሉ ስለዚህ ከዚህኛው ጋር ያለው ሪሌሽንሺፕ እስኪላመደው ድረስ ያኛውን ሀዘን እስኪራሳ ድረስ ትንሽ ትሪት እያደረገችው ብትቆይና ብትሞክረው ምክንያቱም እንደገለጽሽ ከሆነ በጣም የምታፈቅረው ሰውና ከሱ ተለይቼ መኖር የምችል ሰው ተለይቼ ያልኖርም ብላ የምታስብ ከሆነ ትንሽ ብትጠርባይ ነው እኔ ብሆን ትንሽ ሲጀመር ከዚህ ሰው ተለይቼ አልኖርም የሚባል ነገር አለ እኮ እንደዛ ብላ ነው እሷ ኤክስፕሌን እያደረገችው ያለችው ወይ ፍቅራን እየገለጸችው እኮ ነው ትችላለሽ ገባሻ ስለዚህ ሰውዬ የሚያስብ ከሆነ እሷን ከሞተችው ሰው ጋር በጣም ጥልቅ የሆነ ቁርኝት ካለው በቃ መተው ነው ያለባት እኔ ብዬ ማስበው በቃ ወደ ህይወት ይቀጥላል ሌላ ሰው ፈልጋ የሷ የሚሆን ሰው ታገኝ ትችላለሽ ገባሽ እሱ የሞተችውን ስቲል ድረስ አሁን እቺ ሴት እስክታውቀው ድረስ የሪአክሽን ያሳያት ከሆነ ማለት ጭራሽ ትሪት እያደረገኛል እንደ ሁለተኛ ሰው ማለት ነው እና ምን ትጠብቂያለሽ አትሄጂም እንዴ ያንቺ ተቃራኒ ምክንያቱም ይሄ ሰው ኦልሬዲ በትዝታ እየኖረ ካለ የኔ ቆንጆ ትዝታው ልትገዩ አትችይም አብሮት ነው የሚኖረው ስለዚህ ስፔሻሊ ደግሞ ያቺኛው ሚስቱ መልካም ከነበረች ምናምን መቼም የሷ ፍቅር ከውስጡ ሊወጣ አይችልም ሶ የራስሽ መንገድ ቀጥይ የተሻለ ነገር በህይወትሽ ሊመጣ ይችላል ፍቅር ነው ታፈቅሪዋለሽ አይ ነው ግን ፍቅር ደግሞ ያንቺ ብቻ እንትን አይኖርም ደስታ አይሰጥም ሰጥቶ መቀበል ነው ላይክ አንቺ በምትሰጪው ፍቅር ልክ እሱም እንዲሰጥሽ ትንሽ ኤክስፔክት ታደርጊያለሽ ብዬ አስባለሁ
ስለዚህ ያንን ምላሹን የማታገኙ ከሆነ ጭራሽ እንደ ሁለተኛ ሰው ትሪት ያደርጋል ወይ እሱ ፍላጎቱ የለውም ይሆናል ዝም ብላ ስለምትጠብቀው ሜቢ እንደዛው ሊሆን ይችላል። ካንቺ ስለመጣ ጥያቄው ያው ህይወት ይቀጥላል ልጆች መውለድ ምናምን የሚባል ነገር ስላለ አትሊስት ያንን ነገር ለማድረግ ሊሆን ይችላል የቀረበሽና ለምን ብለሽ እናት ምን በወጣሽ እና እኔም እንዳንቺ ነኝ ከጄሪካ ነኝ 6 ወር ምናምን መሆኑ አይደለም ለኔ ያላሳመማት እኮ 6 ወር ብቻ መሆኑ ነው። እኔ ምን እያሰብኩ እንደሆነ ታውቂያለሽ? አሁን እንደዚህ ስታወሪ ይሄ ሰውዬ እንዳልሽው አልተገለጸም እንጂ ልጅቷ ያረፈችበት ቀን ስላልተገለጸ ነው እንጂ ቅርብ ጊዜ እንትን ያለች ከሆነ ይሄ ነገር ሄልዚ ነው በቃ ማለት አለመርሳቱ ትዝታዎቹ ማስታወሱ ምናምን ከባድ ነገር ነው። በቃ የቅርብሽ ሰው ማጣት ማለት በሞት ያጣሽው ሰው ከባድ ነገር። እንዲያውም እኔ የሱ ጥፋት ብዬ የማስበው እሱን ብሌም የማደርገው መሰለሽ ይሄን ያህል ይሄን ስሜቱ ገና እንትን እያከመ ከሆነ ከዚህኛው ጋር ጭራሽ መጀመሪያ አልነበረበትም እኮ ምን ነው መሰለሽ ህይወት ይቀጥላል ልጅ ለመውለድ ምናምን ብቻ ፈልጎም ሊሆን ይችላል። ከጀመረ ደግሞ ቢያንስ የሆነ ነገር ይፈርት ለዚህኛው ማሳየት አለበት። አሁን እኮ ለሷ ምንም ተስፋ እያሳያለ ምንም አይነት ይፈርት አያሳይም ብለው ጭራሽ ላይ ሁለተኛ ሰው ነው ትሪት የሚያደርገው ያቺኛዋ ነው የሚያስበው አለች እኮ። ስለዚህ የሰውዬ ምንም እያሳያት ነገር ካልሆነ 6 ወር ሙሉ ፈጅታ ከዚህ በኋላም ሌላ ምትፈጃለች። አሁን እቺ ሰው አምጥታ ለምሳሌ የሆነ ነገር ስታደርግለት እሷ እኮ ምናምን ሲለሽ ኢማጂን ምንድነው የሚሰማሽ? ለሱ ደስ ይላል ብለሽ ነገር ስታረጊ እሷ ጋር እኮ ያለ የሷን ሜሞሪ እያነሳብሽ ትቃጣያለሽ። እኔ ደስ ይለዋል ብዬ ቡና አቅርቤ ምናምን እራት ሰርቼ ብጠብቀው ወይ የበፊት ይሄ ሌላ እኮ ላይክ በትዝታው እየኖረ ነው ማለት እኮ ይሄ እኮ ነው። ሌላ ምንም የተለየ ታሪክ የለውም። ነው እያስታወሳት ነው እኮ እያስታወሳት ነው። እና ማስታወስ እኮ ይሄ ነው ማስታወስ ነው ይችላል። በትዝታው መኖር ነው በትዝታው መኖር እኮ ነው ያለች። ይሄ ሰው በትዝታው እየኖረ ነው። በትዝታው መኖር ማለት ደግሞ እያንዳንዷን እርምጃውን ከትዝታው ጋር ነው የሚያገናኘው። በሷ ሰው ነው የሚጠራት ነው አሁን ለምሳሌ አንቺ እራት አቅርበሽ ምግብ ሰርተሽ ምናምን ጠብቀሽው ልክ ይመጣና እሷም እኮ እንደዚህ ታደርግ ነበር እንደዚህ እንደ አልኩሽ ከሷ ጋር ነው እያንዳንዱን ነገር እንትን የሚልሽ። በትዝታ መኖር ይሄ እኮ ነው። እያንዳንዱን ሞመንት ከትዝታሽ ጋር ነው የምታገናኙ። እየኖርሽው ካለው ጋር ትዝታሽ ውስጥ ይገባል። ይሄ ኮንፈርት አይተሽ እንደዚህ ከሆነ ይከፋል። እና ይቅርብሽ ለኔ ይቅርብሽ የኔ ቆንጆ። ምን በጣም በቃ የምታፈቅሪ ከሆነ 1-6 ወር ጨምረሽ ትንሽ ማለት የሚመለስ እኮ ምክንያቱም ካልሆነ ግን ያው መኖር ትችያለሽ። ይሄ ራስሽን አታሳምኚ ከሱ ውጪ መኖር አልችልም ምናምን ብለሽ አታሳምኚ። ከማንም ውጪ መኖር ትችያለሽ። አይ መኖር እንደዚህ ወይም ደግሞ በስነ ስርዓት አንታናቅ ምክንያቱም ለኔ ምቾት እየሰጠኝ አይደለም ይሄ ነገር ምናምን በቃ የምታስተካክል ከሆነ ይሄን ነገርህን ራስን የምታሳምነህ መሞቷ ተቀብለህ እኔ ጋር የምትቀጥል ከሆነ ኦኬ። ካልሆነ ግን ልጅ ስሜትሽን ንገሪው በቃ ወይ ቁጭ አድርገሽ እንዲሁ በደፈናው ከምትለዩ ወይ አናግሪው ይሄ ምቾት እየሰጠሽ እንዳልሆነ ንገሪው። ከዛ በኋላ ይሄንን ተናግረሽው እንትን ማይል ከሆነ ሊቀጥል ከሆነ እንዳለችው ጄሪ 6 ወር ምናምን ቀጥለሽ አይተሽው የማይስተካከል ነገር ከሆነ ኦሬዲ ይሄ ሰው ምንም አይነት ስሜት ላንቺ የለው። ዝም ብሎ በቃ ያው ህይወት ስለሚቀጥል ብሎ ነው የጀመረው እና ላንቺም ጥሩ አይደለም፣ መንፈሱም ጥሩ አይደለም። ከሞት ሰው ጋር እየተወዳደርሽ ያምረኝ ነው። አሁን እኔ መጨረሻ ላይ ባልሽው ሀሳብ እስማማለሁ። ይሄን ነገር ካላረገችው እስካሁን አርጋዋለች ብዬ አስባለሁ። ሜቢ ካላረግሽው ግን ግልጽ አውሪው ዲስከስ አድርጉ ስለዚህ ጉዳይ። የእሱም ትክክለኛ ያለውን ሀሳብ ታውቃለች። ከዛ ያለውን ሁኔታ እንትን ብለሽ ጄሪ እንዳለችው ነው ህይወት ይቀጥላል። ስለዚህ የራስሽን ውሳኔ ትወስኛለሽ ብለን እናስባለን። ኮሜንት ላይ ደግሞ ነገሯን ስጧት፣ ሀሳብ ስጧት። አንዳንድ ሰዎች በጣም አሪፍ ሀሳብ ይሰጣሉ። እሺ ወደሚቀጥለው እኛ ጋርም ደግሞ አስተያየት ምናምን ካላችሁ የምናስተካክለው ነገር ካለ ጀማሪ ገና መጀመሪያችን ላይክ ሰብስክራይብ አድርጉና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። እንወዳችኋለን። እሺ ተቀጥል ለከኛው ታክ እሺ ይሄን እንትን በቮይስ ስለሰማሁት እኔ እንደ ሶስተኛ ሰው እኔ ስለጻፍኩት ይሄ እንደ ሶስተኛ ሰው ነው የምነግራችሁ ታሪኩ። ስለዚህ አንድ እናት ከአንድ ሴትና 2 ወንድ ልጆቿ ጋር በአንዲት አነስተኛ ከተማ ነበር የሚኖሩት። ልጆቿን ያለ አባት ነው የምታሳድጋቸው። በጣም ብዙ ስቃይ እና መከራንም አሳልፋለች። ለልጆቿ ስትል ያልሰራችው ስራ ያላየችው መከራም የለም። በስተመጨረሻም ትልቋ ልጇ ወደ ዩኒቨርሲቲ ትሄዳለች።
እንግዲህ ታሪኩ የሚጀምረው እዚህ ጋር ነው። ዩኒቨርሲቲ ስትገባ እናቷ አሁንም ከምታገኛት ብር እየቀነሰች ትልክላታለች። አንዳንዴም አትልክላትም። ግን ያው ስትልክላትም ያው ዩኒቨርሲቲ ተማሪ ስትሆኝ የሚያስፈልግሽ ብዙ ነውና በቂ አልነበረም። በዚህ መሀል ከአንድ ሰው ጋር ትተዋወቃለች። አብሯት የሚማር ተማሪ ነው። መቀራረብ ይጀምራሉ። ጓደኝነታቸው አድጎ ወደ ፍቅር ይቀየራል። ልጁ በትምህርቱ ጎበዝ የሚባል ቢሆንም እሷ ግን ከሱ የበለጠች ሰቃይ ከሚባሉት ውስጥ ነበረች። ግን ደግሞ በዚህ ሁኔታ ትምህርቷን መከታተል ያስቸግራታል። በጣም ብዙ የሚያስፈልጋት ነገሮች ስላሉ ማለት ነው። ፍቅረኛዋ እዚህ መሀል ላይ ከባድ ውሳኔ ይወስናል። በዚህ ሁኔታ ሁለታችንም መማር አንችልም። ስለዚህ ምንም እንኳን እኔ ትምህርቴን መተው አልፈልግም፣ አንቺም ከኔ በላይ ተስፋ ያለች ስለሆንሽ እኔ ትምህርቴን አቆምና ስራ ጀምራለሁ ይላታል። ይከራከሩበታል፣ ይወያዩበታል። በስተመጨረሻም ትምህርቱን አቁሞ ስራ ይጀምራል። በዚህ መሀል ከዛ በኋላ ነገሮች ይስተካከላሉ። እሱ እየሰራ ያግዛታል። እሷ ትምህርቷን ጠንክራ ተምራ በከፍተኛ ውጤት ትመረቃለች። ከምርቃቱ በኋላ ወደ ቤተሰቦቿ ለመጠየቅ ስትመለስ ግን ያልጠበቀችው ነገር ያጋጥማታል። እናቷ ከምርቃትሽ በኋላ የምታገቢው ሰው አዘጋጅቼልሻለሁ ትላታለች። ያለውን ሁኔታ ልታስረዳት ብትሞክር ልትቀበላት አልቻለችም። ወይ እኔ ወይ እሱ መምረጥ ትችላለች ትላታለች። ስለዚህ ልጅቷ በዚህ ውጥረት ውስጥ ላይ ያለችው እና እናንተ ብትሆኑ እስቲ በራሳችን ይሁን አሁን የምትጠይቀን ልጅቱ ነች። ልጅቷ ነች። ከባድ ነው ማለት በህይወትሽ ውስጥ ሁለት መስዋዕት የከፈለልሽ ሰው ሲገባ ለመወሰን ቀላል አይደለም። እኔ ፍቅረኛዋን ምረጪ ነው ማለት እናቷስ ማለት ይሄ ሰው በጣም ብዙ ነገሩን ትቷል ለሷ ብሎ በጣም ብዙ መስዋዕት አድርጓል። ገባሽ? እዛ ጋር ትምህርቱን አቋርጦ ስንት 4 አመት ነው 3 አመት ነው ያቋረጠው? 4 አመት ኦልሞስት በቃ 4 አመት ትምህርቱን አቋርጦ ከህይወቱ ላይ ነው እድሜው ነው ትምህርቱን ቤተሰቡን ነው ቤተሰቦቹ እዛ ጋር ልጅ ተመረቀ ብለው እንደሷ እኮ የሚጠብቁት ቤተሰቦች አሉት። እሱን ገባሽ? ከቤተሰቡም ነው ያስበለጣት፣ ከህይወቱ ከእድሜው ነው ያስበለጣት። መስዋዕት ነው የከፈለላት። እዛ ጋር እናቷ ናት። ለእናቷ ብትነግራት ትረዳታለች ብዬ አስባለሁ። አይ እናቷ ደግሞ ቃል የተገባባችሁ ነው ሰው ነው ግን እናቷ ደግሞ በችግር ነው ያሳደገቻት። እኔ እኮ ይሄኛውም ልጅ እኮ በጣም አሁን ብዙ መስዋዕት ከፍሏል። ከህይወቱ ብዙ ነገር ቀንሷል። አሁን እሷ ለእናቷ አላሳዝንም ብላ ነው እናቷን ላለማሳዘን ነው ኮንፊውዝድ የሆነችው አይደለ? ያ እናቷ እኮ ስንት አመት ሙሉ ያስተማርቻታል። ልጁ እኮ ወደ 4 አመት ገባኝ። ግን ደግሞ እሱ እኮ ችግር የለውም ዝም ብለው ትሄድ ምናምን እኮ አይደለም። ግን ቢያንስ ያለውን ነገር ታስረዳውና እናቷ የምትላትን ነገር ታደርጋለች ብዬ ነው ብታረግ ይሻላል። አንቺ እናትሽን ስሚ ነው የምትያት? እኔማ እናቷን ስሚ የምላት ምክንያቱም በችግር ነው ያሳደገቻቸው፣ ያላባት ነው ያሳደገቻቸው። ስለዚህ የዚህ ወቅት ልጅ የዚህ ወቅት በቃ ወይ ታስተምረዋለች፣ ታናግረዋለች፣ ነግራዋለች፣ አስተምረዋለች። የሆነ ነገር በሚረዳው ሁሉ ትረዳዋለች። ገባሽ? ትነግረዋለች እንጂ እናቷን ረግጣ ሄዳ አሁን እሷስ ሊመቻት ይችላል ወይ ነው? አሁን ይሄ ልጅ ረግጣ ሄዳስ ይሄ ልጅ ለምን ረግጣለች? ትነግረዋለች እንጂ ግፍ ነው በእውነት ነው ግፍ ነው አይደለም። ምን መሰለሽ እናቷ በቃ እናቷ ነች። ምንም ቢሆን እናቷ ነች። ገባሽ? ነገር ከእናቷ ጋር አትቆራረጥም። ከዚህ ጋር ግን እዚህ ጋር አስቀይመው ብትሄድ በቃ በድላው ነው ይሄን ልጅ የምትሄደው። ገባሽ? እሱም ብዙ ነገሩ ምን ማስረጃ አለሽ? አሁን ከሱ ጋር አስቀጥላ ይገባሉ አይገባሉ? እሱማ የእግዚአብሔር እንትን ነው። ይሄ ነው ከዚህኛው ጋር ምን ይቀጥሉ አይቀጥሉ ምን ማስረጃ? እሱማ ከዛኛው ጋር ጭራሽ አይተዋወቁም። ስለዚህ ሊቀጥሉ ነው። ግን ቢያንስ የእናቷን እንትን አክብራለች። እዚህ አይ እኔ ሁለተኛ ነገር ደስተኛም አትሆንም በህይወታችን ልጅ። ገባሽ? እዛ ጋር ማታውቀውን ሰው ነው እያገባች ያለች። ሲቀጥል የምታፈቅረው ሰው አይደለም ምናምን ምን ታልሽ? አይ እኔ ወደ ፍቅረኛዋ ብትሄድ አሪፍ ነው። ምክንያቱም እናትዬ ኖ ትለምናት ታስለምናት በሽማግሌም ቢሆን ሰው ሰብስበሽ ምናምን በሽማግሌም ቢሆን እናትሽን አስለምኛት። እሺ ብላ ከተስማማች ኦኬ፣ ካልተስማማች ግን ሶሪ ብለሻት ሂጂ በቃ። ሶሪ ብሎ ምንም ማለት እዛ ጋር ያለው ልጅ የሚያሳዝናል። ታስረዳዋለች እንዴት ነው ነው የራሷም ህይወት እሷም እኮ ደስተኛ አትሆን። እናቷ በቃ የራሷ ጉዳይ ነው የራሷ ጉዳይ ሳይሆን እንዳለችው በጣም እናቷን ለማስረዳት ትሞክር። ስለዚህ ይሄ እሺ እናቷን እንትን ለማለት ብላ ይሄ ሰው ታግባ። እሷ እቺ ልጅ ራሷን ደስተኛ እየሆነች አይደለችም።
የዛኛው ልጅ ህይወት አበላሽታበታለች። ምክንያቱም ሰው ዩኒቨርሲቲ የሚገባበት እድሜ ያለው 4-5 ዓመት የህይወት ወሳኝ አመታቸው ትላቸው ገባሽ? እሱ በእናቱ እኮ ቤት የምትጠብቀው እናት እኮ ይኖራል ይማራል እኮ ከዛ በኋላ እኮ ይሄ 4 ዓመት መስዋዕት ያደረገውስ የሚጎዳውስ ጉዳት ይሄ ልጅ እኮ ቀጣይ አብረን እንኖራለን ለህይወታችን አንቺ ከተማሽ በቂ ነው እኔ አትሊስት ሰርቼ እንትን እላለሁ ብሎ የሱን እንትን ነው። በዛ ላይ እንዳልኩሽ ነው ልጁ ጎበዝ ተማሪ ነው። ተስፋ የሚጣልበት ተማሪ ነው ስላሰበ ነው በዚህ ልክ መስዋዕት እየከፈለ ያለ ልጅ እሱ ነው። እኔ እንደኔ እናትሽም አታስቀይቢ። በጣም በቃ በተቻለሽ መጠን ለማስረዳት ሞክሪ። በምታምናቸው ሰዎች፣ በሽማግሌዎች፣ በሃይማኖቱ አባቶች አድርገሽ ለማስረዳት ሞክሪ። ከዛ ያለውን እንትን ለመፍታት ሞክሪ ባይ እኔም እንደዛው ማለት ከሰማችሽ እናትሽ ጥሩ ነው። ካልሰማችሽ ግን ሲጀመር ባንቺ ህይወት ለምን ቃል ትገባለች ነው ጥያቄው ራሱ። ያው የምሬ እኮ ነው በእውነት በቃ ልጅ እኮ ወይ ጠይቄ መልሳለሁ ነው እንጂ ይሄ ነገር በነገራችን ላይ እናቶች እኔ መልእክት አለኝ። በቃ እንደዚህ የምታዩ እናቶች ካላችሁ አጋጣሚ በእውነት እውነቴን ነው ነው አይደለም አትግቡ፣ ቃል አትግቡ። ልጄን ጠይቄ ይናገራለሁ ነው እኮ የሚባለው። ያለ ሰው ፍላጎት የሚሆን ነገር የለም። ይሄ ለልጆቻችሁ ጥሩ አይደለም። የማይፈልጉት ይወዱ ነው የሚጋቡት። ክፍለ ሀገር ያሉ ብዙዎች እንዲያውም አሁን ጊዜው እየተሻሻለ ነው እንጂ ልክ ነው ቤተሰብ እንደዚህ እኛ ቤተሰቦቻችን እኮ ታውቋ ተጋቡ። ይሄ ድሮ ነው። አሁን ላይ ካለው ጄኔሬሽን ጋር ነው እኩል ማለት አሁን ካለው ማይሄድም። ግን አሁን ብዙ ሰው እዚህ ጋር ብጠይቄ ደግሞ ቤተሰብ ያመጣልኝ ይሻላል የሚልሽ ሰው ነው። እስኪ በእናታችሁ እኔ ልክ ነው ብላችሁ ታምናላችሁ ወይስ አይደለም? እኔ አይደለም በቃ እናቶች ፕሊስ ቃል አትግቡ። በቃ ቃል ገብቻ ይሄ ድሮ ነው። ልጅሽን ለልጄ ገና ሲወለድ ይባልና ግን አሁን ደግሞ ብዙ ሰው ያንን ይፈልጋል። ቤተሰቦቻችሁ ምናምን እንዲያገኙላችሁ ይፈልጋል። ዲያስፖራ ከሆነ ብቻ ነው የሚፈልገው። አረ ፐርሰናል ይፈልጋል ነው እሱማ በዚህ ይፈልጋል እንጂ እዚህ አጋጣሚ አጋጣሚ ዲያስፖራዎች ያገኛት እኔ እያልኩሽ ያለሁት እዚህ ጋር ግን ሌላ ርዕስ ነው የምልሽ። እናቷ እንደዛ ማረጓ በቃ ልጇ ጥሩ ነገር ስለተመኘች ጥሩ ያደረገላት ሰው ነው። የእሷን ተውሽ እንደ ቤተሰብ መገናኘት የቤተሰብ እኮ ኖ ኖ እኔ ደግፈዋለሁ አልኩኝ። አንቺ ፐርሰናሊ ደግፈዋለሁ፣ ሰውም ይደግፈዋል። አንቺ ሸሽ መደግ አይ እና አላውቅም እኮ እኔ በእውነት እሺ። ጥያቄው በዚህ አጋጣሚ ደግሞ ጥያቄ ሰጠናችሁ እንለፍ። ይሄ ቤተሰብ እናንተ ሳታውቁ እናንተ ሳታምኑበት በእናንተ እርግጠኛ ሆነው ቃል የሚገቡት ነገር ትክክል ነው ብላችሁ ታምናላችሁ ወይስ አይደለም? ቃል ገባችሁ አይደል የተባለ እንዴ? አሁን ሌላ ቶፒክ ነው የጀመርን። ያቺኛው ቃል ገባኝ። ይቺኛው አሁን ሰው በቤተሰብ የሚመጣለት የተሻለ ነው እኮ ግን ፍላጎትን ያማከለ ስለሆነ ከዛ ያው ከዛ ትገናኛለሽ እንዴ ያለሽ ቃል አመጣልሽ እኮ የቃል ትገናኛለሽ። ኦኬ እሱማ አሪፍ ነው እኮ። እኔ ግን አንዳንዴ እርግጠኛ ሆኖ እድርልሃለሁ በቃ ብለው ቃል ገብተው ምናምን እሱን ነው ትክክል አይደለም ነው። ቃል አትግቡ ብዬ የምለው ይሄንን ነው። ግን እንደዚህ ቤተሰብ እኔ ብዙ ሰው ራሱ እንደዚህ ማቆል ልክ ነው። እሱ አሪፍ ነው ባንቺ ፍላጎት ነው ግን ካልፈለግሽ እኮ ይቀራል። እንደዚህ አሁን እንደዚህ አይነት ልጆች እንደዚህ አይነት ሁኔታ ውስጥ የሚያስገባ ግን ያለ እነሱ ፍላጎት ገና ለገና እዛ ጋር የሆነ መስዋዕት ስለተከፈለላቸው የሆነ ነገር ስለተደረገላቸው ብቻ ሽያጭ ማለት ነው። ልጄን እድርልሃለሁ ብሎ ቃል መግባት ልጃችሁን በእውነት አትቀይሩ። ልክ አይደለም ይሄ። እኔ ይሄን ነው ስሜታዊ ሆንኩ። ኦኬ እሺ እንግዲህ ቤተሰቦቻችሁ ይቀርታል በጣም አንዳንዴ ስሜታዊ የምትሆንበት ነገር አለ። አይ ልክ አይደለም ብለን ያመንበትን ለዚሁ ለእናንተም ጥያቄ ነው ባይዘው እስኪ ሀሳባችሁን እንድትሰጡኝ። ስለዚህ ምን አላችሁ? አይ ልጅቱ የኔ ቆንጆ እኔ እንደኔ ምልሽ እናትሽን አስለምኛት በቄስ ምናምን እንዳለችው ለኔ እምቢ ካለችሽ በጣም ይቅርታ ብለሻት ሂጂ። ነገር ልጆች አሉ አትልሽም ኖ ብትልሽም ብታዝን ለጊዜው እኮ ልታዝን ትችላለች። ተቸግራኳት መጣገባሽ ለጊዜው ብትቀየምሽ ነው ለጊዜው ነው እንጂ እናትሽ ናት። በቃ አትቆራረጡ። አማኝ እንዳትነገራሽ ልታጣሉኝ ነው ዛሬ ከእናት አለም ገረች ልጅ ይቻላል እንዳትናገሪሽ ያልሻል ልጅ እንደዚህ ናት ነው ክፉ ነሽ ነው። አዎ ይቅርብሽ እና አይ እንደዛ እኔ ደግሞ እንግዲህ እናትሽ ምረጪ ነው ምነው
ሰው እንዳመለካከቱ ነው። ሁላችንም አመለካከታችን ይለያያል። ሰዎች ደግሞ ፍቅረኛሽ ምረጭ የፍቅረኛ ትምነ ነይ ከሰርግሽ እንድስጨርቅ ነቀጣ አንቺም ፍቅረኛሽን እንደምመርጭው እናቷን ትካድ አይደለም ነው ሌላ ታሪክ ትካድ አይደለም ትለምናት ማለት ታስረዳት ያለውን ነገር በደንብ ታስረዳት። እዛ ጋር ህይወቱን የከፈለላት ሰው እንዳለ ታስረዳት ለእናቷ ገባ። እዚህ ጋር እሷ ተረድ ዞሮ ማለት ነው ይሄን ያህል መስዋዕት የከፈለች እናት አይደለችም። እኔ አብዛኛው እናት አፍተር ኦል የልጇን ደስታ ነው የምታደርገው። አባች እናትየዋ ደግሞ እኮ የልጇን ደስታ ነው ማተር የምታደርገው። እንግዲህ ይሄ ሰውዬም እኮ የመረጠችው ቃል ስለተገባባች ብቻ ሳይሆን ልጄን በደስታ በጥሩ ትዳር ያኖራታል ብላ አይደል? አፍተር ኦል የልጇን ደስታ ነው የምትፈልገው። ስለዚህ እኔ በጣም አንቺ እንደዚህ ብትያትና ብታስረጃት እኔ የአንቺን ደስታ ነው የምመርጠው ብዬ ነው የማስበው። እዚህ ጋር ደግሞ ፖይንቱ አንቺ ይሄንን ሰውዬ እናትሽ አመጣችሁን ብትመርጪ ሰውዬ አይደለም ባይዘው ይወጣል። ኦኬ እሺ ሊሆን ይችላል አይታወቅም። ግን ብትመርጪው ያንን ሰው ብትመርጪው መጨረሻው አያምር። የብዙ ሰው ህይወት ሁሉም ሰው ህይወት እዛ ጋር ለሰውየውም አይጠቅምም። ባይዘው አሁን አዲስ ለማታገባ ማለት ነው ያስተማራቱም ልጅ ብታገባው መጨረሻቸው አይታወቅም። ኖ ያልኩሽ አይታወቅም። መጨረሻው ይበላሻል ማለት ነው። የሷም አይደለም ጥሩ ሰውም ሊሆን ይችላል። ይሄ አዲሱ ሰውዬ ጥሩ ሰው ሆነ፣ በጣም ጥሩ ሰው ሆነ። እሷ ያኛውን የምታፈቀር ከሆነ ለዚህኛውም ፌር አይደለም፣ ለአዲሱ ሰውዬም ፌር አይደለም እያልኩሽ ለሚያገባት ሰውዬው ራሱ እኮ ወደው ነው የሚገባበት። ምን ማድረግ ግን እኮ ጥሩ አይደለም። እሷ የእናቷን ቃል ለማክበር ብላ ነው የምትገባበት። ገባሽ አይደል? እሱ በቃ ወዳኛለች ወር ፈልጋኛለች ብሎ ነው የሚያስበው። እሱ አካሏ ብቻ በድን የሚሆን ከሆነ ከሱ ጋር ለሱም ፌር አይደለም፣ ለዚህ ለአዲሱ ሰውዬ። ስለዚህ ለአዲሱ ሰውዬም ፌር አይደለም፣ ለአንቺም ልክ አይደለም፣ ለሰውየውም ልክ አይደለም። ከዛ ደግሞ እድሜ ልክሽን ደግሞ እናትሽን እየወቀስሽ ነው የምትኖሪ። በቃ አናርዝምባችሁ ቪዲዮውን። መልሱን ግን ንገሪ። እነሱም ነገሩ እኛ በጉጉት አንቺ እንጂ መረጥሽ ሰውን ብላ እናቷን ስለምታየው ነው ባይዘው የማዘሯ እንደዚህ እያለች የኔን ታየዋለች የላችን ታየዋለች። ኤኒዌይስ ግን አስተሳሰባችሁ እና አናርዝመው ኤኒሃው ቪዲዮን ደስ የሚላችሁ ማንኛውንም አይነት ኮሜንት እንቀበላለን። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ በተለይ በጣም እኛ እንትን ማለት የምንፈልገው እኛ ራሱ አረብ ሀገር ነው ያለነው። አረብ ሀገር ያላችሁ ብዙ ታሪክ ስላለ እዚህ ሀገር ውስጥ እኛም ወደፊት የምናቀርብ ይሆናልና አረብ ሀገር ያላችሁ ይሄ የርቀት ፍቅር ምናምን ያላችሁ ሰዎች እንደዚህ አይነት ነገሮችን ንገሩ፣ እናቀርብላችኋለን። እዚህ መፍትሄ እንሰጣችኋለን። ብዙ ጊዜ መፍትሄ ስለምታጡ እዚህ ሰው ቤት ምናምን ስለሚሰራ ከሰው ጋር የመመካከር ምናምን እንትኑ ስለሌለ ለኛ ብትልኩልን እኛ በስርዓት የሚቀጥለው ኢንስታግራም ምናምን ከፍተን